የኢቢኤስ ልዩ ዝግጅት ቀጥሏል። ምርጫ 2018 የኛ ድምጽ በሁለተኛው ምዕራፍ በምርጫ ቦርድ ተመዝግበው በሀገር አቀፍ ደረጃ ከሚወዳደሩ ቀሪዎቹ ፓርቲዎች ጋር የሚኖረን ቆይታ ይቀጥላል። 13 ሀገር አቀፍ ተፎካካሪ ፓርቲዎች የምናስተናግድበት የምዕራፍ 2 የመጀመሪያ ክፍላችን ዛሬ ይጀምራል። የወሎ ህዝቦች ዲሞክራሲያዊ ፓርቲ በሊቀመንበሩ አቶ ነጻነት ጣሰው አማካኝነት በኢቢኤስ ስቱዲዮ ተገኝቷል። የመጀመሪያው የምርጫ ተሳትፏችን ነው። በዚህ የምርጫ ተሳትፏችን 214 እጩዎች አቅርበናል። የወሎ ህዝቦች ዲሞክራሲያዊ ፓርቲ ከተመሰረተ 3 ዓመት ገደማ ነው የሆነው። ለሀገራዊ አንድነትና ለአካባቢያዊ ልማት ፓርቲው ምን ይዟል? የቀይ ባህር የወሎ አንዱ አካል ነው ብለን ነው የምናምነው። የህዝባችን ቁጥር ከእለት እለት እየጨመረ ነው። ስለዚህ ሙሉ ለሙሉ መቀየር አለበት ብለን ህልውናችንን በግፈኞች ተነጥቀናል። የወንጀለኛም የፍትሐብሔር ህጎቻችን ዘመን ተሻጋሪዎች ናቸው። የተሻለ የሚባል የምርጫ ዝግጅት አድርገናል ማለት እንችላለን። 5 ወሳኝ ጥያቄዎች 25 ደቂቃዎች አሁን ይጀምራል። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን በያላችሁበት እንዴት ቆይታችኋል? የኢቢኤስ ቴሌቪዥን የ2018 ምርጫ ልዩ ዝግጅታችን የኛ ድምጽ ምዕራፍ 2 ከሰዓት ጀምሮ ወደ እናንተ መድረስ ይጀምራል። የዚህ ዝግጅታችን አንዱ አካል የሆነው የተለያዩ የተፎካካሪ ፖለቲካ ፓርቲ አመራሮችን እዚህ ስቱዲዮአችን ድረስ እየጋበዝን በዝግጅት ክፍላችን የተሰናዱ 5 ጥያቄዎችን እንጠይቃችኋለን። ምላሾቹን ታደምጣላችሁ። የዚህ ዝግጅት ዋናው ዓላማ መራጮች በምርጫ 2018 በመረጃ የታገዘ ተሳትፎ እንዲያደርጉ ለማስቻል እንዲሁም ደግሞ የፖለቲካ ፓርቲዎች ሀሳቦቻቸውን እንዲያቀርቡና አማራጮቻቸውን እንዲያስተዋውቁ እድል መፍጠር ነው። በዛሬው ዝግጅታችን የወሎ ህዝብ ዴሞክራሲያዊ ፓርቲ ፕሬዝዳንት አቶ ነጻነት ጣሰው እዚህ ስቱዲዮአችን ተገኝተዋል። አቶ ነጻነት እንኳን ደህና መጡ። እንኳን ደህና ጠብቃችሁ። አቶ ነጻነት እንግዲህ በሚኖረን ቆይታ 5 ጥያቄዎችን ወደ እርሱ አደርሳለሁኝ። ለእያንዳንዱ ጥያቄ 5 ደቂቃ የተሰጠ ሲሆን ደቂቃው እንዳበቃ አቋርጣለሁኝ። እንዲሁም ደግሞ ከጥያቄው አውድ ውጪ ከሆኑ ለመመለስ እገደዳለሁ። ወደ መጀመሪያ ጥያቄ አልፋለሁ። የመጀመሪያ ጥያቄ የሚሆነው በ7ኛው ሀገራዊ ጠቅላላ ምርጫ ምን ያህል ክልሎች ላይ ትወዳደራላችሁ? በክልልና በፌዴራል ምክር ቤቶችስ ምን ያህል እጩዎችን አቀርባችኋል፣ አስመዝግባችኋል? እንዲሁም ደግሞ ለ7ኛው ሀገራዊ ምርጫ ምን አይነት ዝግጅት እያደረጋችሁ ነው? አመሰግናለሁ። እንግዲህ የወሎ ህዝቦች ዲሞክራሲያዊ ፓርቲ ከተመሰረተ 3 ዓመት ገደማ ነው የሆነው። የመጀመሪያው የምርጫ ተሳትፏችን ነው። በዚህ የምርጫ ተሳትፏችን በሀገር አቀፍ ደረጃ 214 እጩዎች አቅርበናል። ከዚህ ውስጥ 68 ሴቶች ናቸው። 11 አካል ጉዳተኞችን ለማቅረብ ችለናል። አብዛኞቹ እጩዎቻችን በወጣትነት እድሜ ላይ ያሉ እጩዎች ናቸው። በመላ ሀገሪቱ ያቀረብናቸው ውድድር ማናደርግባቸው በጋምቤላና የትግራይ ክልል ብቻ ነው። ሌላ በሁሉም የክልሎችና 2 የከተማ አስተዳደሮች እጩዎችን ለማቅረብ ችለናል። አጠቃላይ በምርጫ ዝግጅቶቻችን አስቀድመን እቅድ ለማቀድ ችለናል። ከእቅድ ዘለለም ደግሞ ኮሚቴዎችን አደራጅተን በየክልሉ ለመንቀሳቀስ ነው ጥረት እያደረግን ያለ ነው። የተሻለ የሚባል የምርጫ ዝግጅት አድርገናል ማለት እንችላለን። ወደ ሁለተኛው ጥያቄ አልፋለሁ። ኢትዮጵያ ህጋዊና ታሪካዊ የባህር በር የባለቤትነት መብት አላት ብላችሁ ታምናላችሁ ወይ? ካመናችሁስ ወደ ስልጣን ከመጣችሁ ይህንን መብት ለማረጋገጥ ምን ታደርጋላችሁ? ምን አይነት ስራዎችን ትሰራላችሁ? እንግዲህ ፓርቲያችን የመጀመሪያው መነሻው የቀይ ባህር በር ጉዳይ እንደ ስያሜያችንም የወሎ አንዱ አካል ነው ብለን ነው የምናምነው። ስለዚህ የወሎ አንዱ አካል የሆነውን የቀይ ባህር ጉዳይ ከውሃ እስከ ውሃ የሚል መነሻ ይዘን ነው ትግሉን የጀመርነው። ትግሉን ስንጀምር ከህዳሴው ግድብ ወደ ቀይ ባህር የሚል ሞቶ ይዘን የተነሳ ነው። በቀይ ባህር ጉዳይ ድርድር አስፈላጊ ነው ብለን እናምናለን። በድርድር ሂደቱ ውስጥ ደግሞ የማያምኑ ኃይሎች ካሉ ደግሞ አስፈላጊውን ሁሉ የህግ አግባቦች ተከትለን
ህጋዊ እርምጃዎችም ጭምር ተጉዘን የባህር በሮቻችንን ለማስመለስ ዝግጁ ነን። በባህር በር ጉዳይ ላይ በአንድ የባህር በር ብቻ መታጠርም አይጠበቅብንም። ሰፊ አማራጮች አሉ። ለምሳሌ ጅቡቲ የ100 ዓመት ታሪኳ ተቋጭቷል። 100 ዓመት ተሻግራለች። ስለዚህ ያም የኛ አካል ነው ብለን ነው የምናምነው። ሶማሌላንድም መንግስት የጀመረውን አጠናክረን የባህር በሮቻችንን ማስፋት አለብን። ለምን የህዝባችን ቁጥር ከእለት እለት እየጨመረ ነው የሚሄደው። አሁን 130 ሚሊዮን ገደማ ነን። በሚቀጥሉት ዓመታቶች ልንደርስ የምንችለውን የህዝብ ቁጥር መሰረት ያደረገ ነው የባህር በር ጥያቄዎቻችን። የባህር በር ጥያቄ የወሎ ህዝቦች ዲሞክራሲያዊ ፓርቲ የሚጠይቀው እንደ ራሱ ንብረት ነው፣ ሲያስተዳድረው እንደኖረ ንብረት ማለት ነው። በኢትዮጵያ ታሪክ ቀይ ባህርን ለረጅም ዘመናት ስናስተዳድር ጣሊያኖች እስኪወስዱ ድረስ፣ ጣሊያኖች በቀኝ ግዛት እስኪይዙት ድረስ፣ ጣሊያኖች በባህሩን ለኤርትራውያኖች አሳልፈው እስከሰጡበት ጊዜ ድረስ ያስተዳደር ነው የነበረው የወሎ ክፍለ ሀገር ግዛት ሆኖ ነው። ስለዚህ በቀይ ባህር ጉዳይ ፓርቲያችን ድርድር የሚባል ነገር አያውቅም። በዚህ ጉዳይ ላይ ደጋግመን እንደምንናገረው ቀይ ባህር ህልውናችን ነው። ህልውናችንን በግፈኞች ተነጥቀናል። የተነጠቅነውን ደግሞ ለማስመለስ እንደራደራለን። መደራደር የማይፈልጉ ኃይሎች ካሉ ደግሞ በህግ አግባብ ቀይ ባህራችንን እናስመልሳለን። አመሰግናለሁ። ወደ ቀጣዩ ጥያቄ ያልፋለሁ። ማንኛውም ፓርቲ ተመርጦ ሲያሸንፍ ዜጋዎች እንዲመለስላቸው የሚፈልጉት ጥያቄዎች አሉ። ከዚህ ውስጥ ደግሞ የኢኮኖሚ ጉዳይ ዋነኛው ነውና ከዛ ውስጥ ደግሞ የኑሮ ውድነት አንዱ ነው። ሌላው ደግሞ በሀገራችን እንደሚታወቀው በርካታ የስራ አጥ ቁጥር እንዳለ ይታመናል፣ መረጃዎችም ያመላክታሉና ፓርቲያችሁ ወደ ስልጣን ቢመጣ ይህንን የህዝቡን ችግር እንዴት አድርጎ ይቀርፋል? ምን አይነት አማራጮች አሉት? እንግዲህ የኑሮ ውድነት ችግር የመጀመሪያ የተረጋጋ ኢኮኖሚ አለመመስረት አንዱ ነው። በሀገራችን የተረጋጋ ኢኮኖሚ ለመመስረት የሚያስችሉ ምቹ ሁኔታዎች ደግሞ አሉ። መንግስት ጥናት ላይ ተመስርቶ ሊያከናውናቸው የሚገባ ነገሮች አሉ ብለን እያመንን ነው ወደ ትግል የገባ ነው። ያንን ለመመለስም የሚያስችል የራሳችን ፕሮግራም ይዘን የተነሳ ነው። ከዚህ ፕሮግራማችን አንደኛ የስራ ፈጠራ ሂደቱን ነው። የስራ ፈጠራ ሂደት የመጀመሪያው ዜጎቻችን አሁን ስራ እየሰሩ አይደለም፣ ስራ የለም ብለን የምናነሳበት የመጀመሪያው ችግር የግሉ ዘርፍ የተተመነ የቅጥር ሂሳብ የለም። ለምሳሌ በመንግስት የመነሻ ደሞዝ ህግ አለ። መነሻ ደሞዝ መንግስት ሲቀጥር የመነሻ ደሞዝ፣ በግሉ ዘርፍም ይሄ ያስፈልጋል ብለን እናምናለን። እኛ ተመርጠን መንግስት ብንሆን በግሉ ዘርፍ የመነሻ ደሞዝ ተመን እናወጣለን። የመነሻ ደሞዝ ተመኑ በርካታ ሰዎች ስራ እንዲሰሩ እድል ይፈጥራል። ከዛ ደግሞ በሙያ ብቃት ላይ ተመሰረተ የግሉ ዘርፍ የሙያ ብቃትን አሁን በዝምድና በተለያየ መንገድ የሚሰሩ ስራዎች በሙያ ብቃት ላይ የተመሰረቱ እንዲሆኑ ክትትልና ድጋፍ የሚደረግበት ፖሊሲ ይኖረናል ማለት ነው። ስለዚህ እዚህ ላይ በጣም ትኩረት የምናደርግባቸው ዋነኞቹ ናቸው። ሌላ የማኒፋክቸሪንግ ዘርፉን ነው። ይሄ ዘርፍ አሁን በርካታ ሰዎች አጫጭር ስልጠና ወስደው ተቀምጠዋል። የመስሪያ ቦታ ችግር፣ የመስሪያ ገንዘብ እጦት በእኛ ፓርቲ በፕሮግራማችን የሚያዝ ነው። ወደፊት በፖሊሲ የምንመልሰው የመጀመሪያው ከወለድ ነፃ የሆነ የብድር አገልግሎት መሰጠት አለበት። ያንን እናደርጋለን የሚል መነሻ ይዘን ነው እየሰራን ነው። ከዚህ ጎን ለጎን ደግሞ የመስሪያ ቦታዎች አሁን ብር አገኙ ደግሞ የመስሪያ ቦታ ያስፈልጋል። ሰፋፊ የሚባሉ የመስሪያ ቦታዎችም ጭምር የማምረቻ ቦታዎችም ጭምር በመንግስት መንገባት አለባቸው ለኢኮኖሚውን ለመደጎም የስራ አጥነቱን ቁጥር ለማስቀረት። ከዚህ ጋር ተያይዞ ፍልሰትን መቆጣጠር በሚያስችል መንገድ ፕሮግራም መዘርጋት አለ፣ ፖሊሲ መዘርጋት አለበት ብለን እናምናለን። ፍልሰቱ ያመጣቸው የስራ አጥነት ጫና አለ። ለምሳሌ ከመላ ሀገሪቱ ወደ ከተሞች ላይ የሚፈልሰው ፍልሰትን ለማስቆም የመጀመሪያ የዘመነ የግብርና ስርዓት ያስፈልጋል። አሁን ወጣቶች በእርሻው ዘርፍ ላይ የሉም። ለምን? የዘመነ የግብርና ስርዓት ባለመኖር። ስለዚህ የዘመነ የግብርና ስርዓት እንዲኖር በማስቻል የፍልሰት ጉዳይን መቆጣጠር እንችላለን ማለት ነው። ስለዚህ እነዚህ የኢኮኖሚ ጉዳዮችን ሊፈቱ የሚችሉ ሰፋፊ ጉዳዮችን መሰረት አድርገናል ማለት ነው። ከዚህ ጋር ተያይዞ በጣም የኑሮ ውድነት ጉዳይ
የዓለም ኢኮኖሚ በተናጋ ቁጥር የሀገር ኢኮኖሚ ይናጋል። ስለዚህ የሀገር ውስጥ ኢንዱስትሪዎች በጣም አስፈላጊ ናቸው። በውጭ ነገሮች ላይ ተመርኩዘን ያለንባቸውን ጉዳዮች ጠቅላላ ወደ ሀገራችን ምርት ወደ ሀገራችን መመለስ መቻል አለብን። ሀገራችን ላይ ከኛ ወደ ውጭ የሚወጡ እቃዎች በጥሬው እንዳይወጡ ከፍተኛ ጥረት እናደርጋለን። ስለዚህ ይሄ የኑሮ ውድነትን ልንቀንስባቸው የምንችላቸውን ሁኔታዎች ያሉት። ከዛ በዘለለ ተፈጥሯዊ ሀብቶቻችንን ደግሞ በአግባቡና በጥናት ላይ መሰረት መጠቀም፣ ለምሳሌ ነዳጅ፣ ክሰል፣ ሌሎች እነዚህ ለኃይል ልንገለገልባቸው የምንችላቸውን ነገሮች ተመሳሳይ መጠቀም መቻል። ከዛ ውጪ ደግሞ የኢኮኖሚ ዋልታ የሆነን ሰፊ የውሃ ፍሰት ያለባት ሀገር ነች። ስለዚህ ውሃዎቻችንን በአግባቡ መጠቀም መቻል በራሱ የኢኮኖሚ አውታራችንን ማሳደግ የምናስችል፣ የስራ አጥነት ቁጥራችን የምንቀንስበት፣ እንዲሁም ደግሞ የኑሮ ውድነትን ግሽበት በየጊዜው የምንቆጣጠርበትን ስልትን ነድፈን የተነሳ ነው። ወደ ቀጣዩ ጥያቄ ያልፋለሁኝ። እንግዲህ እንደሚታወቀው በአማራ ክልል ግጭት ወይም ጦርነት አለ። እንዲሁም ደግሞ በኦሮሚያ ክልል ታጣቂ ኃይሎች ይንቀሳቀሳሉ። በተመሳሳይ በትግራይ ክልልም የፖለቲካ ውጥረት እንዳለ ይታመናልና እናንተ ወደ ስልጣን ብትመጡ በተለይም የእነዚህን ክልሎችና የሀገሪቱን ሰላምና ጸጥታን ከማስጠበቅ አኳያ ምን አይነት አማራጮች አሏችሁ? እንግዲህ በአሁን ሰዓት የተጀመረው የምክክር ሂደት ለነዚህ ሁሉ መፍትሄ ሰጪ ነው የሚል መነሻለን። እንደ ወሎ ህዝቦች ዲሞክራሲያዊ ፓርቲ የግጭት አፈታት ዘዴ በኢትዮጵያ የሚል ጥናት አስጠንተን ጨርሰናል። በቅርቡ ለሚዲያ ይፋ የምናደርግ ይሆናል። ግጭት ከምን ይነሳል፣ ከዛ እንዴት ይፈታል የሚሉ ኢትዮጵያውያን መፍትሄዎች በጣም በርካታ ናቸው። እነሱን በጥናት ውስጥ አካተን ይዘን የመጣንባቸው ሁኔታዎች ናቸው ያሉት። በቅርብ ለሚዲያ ይፋ የምናደርገው ሆኖ ነገር ግን በእነዚህ ክልሎች ብቻ ሳይሆን በተለያዩ ክልሎች በየጊዜው የሚከናወኑ ግጭቶች በምን አግባብ ይፈታሉ፣ በምን ይፈታሉ ስንል ቅድም የመጀመሪያው የኢኮኖሚ ችግር፣ የስራ አጥነቱ ችግር በራሱ የግጭት መቀስቀሻ መንገድ ነው። አልለማንም አላደግንም አይደል፣ የመነሻዎቹ አልተለወጥንም። ስለዚህ እነሱን የመጀመሪያ የኢኮኖሚ አውታሩ ትልቅ መሳሪያ ነው። ኢኮኖሚያችንን መሸፈን በምንችልበት ጊዜ የሰላም ጉዳዮቻችንን ማረጋገጥ እንችላለን። ከዛ ደግሞ የመንደር አለቃ የሚባሉ አሉ። የመንደር ጎበዝ አለቃ ነው ምናምን የሚባሉ ኃይሎችን መቆጣጠር የሚያስችል የህግና ስርዓት ያስፈልጋል። አሁን የኛ ሀገር ትልቁ ችግር የህግና ስርዓት ችግርም ጭምር። አሁን የሰላም እጦት የህግና ስርዓት ችግርም በኦዴፓ በዝርዝር የተቀመጠው የጸጥታ አካላት በአደረጃጀትን ጉዳይ በተመለከተ የፍትህ አደረጃጀትን በተመለከተ እያንዳንዷ በዝርዝር በፕሮግራማችን የተቀመጡ ነገሮች አሉ። እነሱን ወደ መፍትሄ መቀየር መቻል ነው። ወደ መፍትሄ ሲቀየሩ የሰላም ጉዳዮች እያንዳንዳቸው ቦታ የሚይዙባቸው ሁኔታዎች ናቸው። ሌላ የግል ፍላጎት መበራከት ነው። የግል ፍላጎት ጥሎ ማለፍ የሚባለው እኔ ከሞት ሰርዶ ይብቀል አይነት አስተሳሰቦች እነሱ እንዲቀረፉ የሚያደርግ የራሱን የቻለ ፕሮግራምና ሲስተም መዘርጋት ያስፈልጋል። ይሄ የሚመጣው ደግሞ በኢኮኖሚ መለያየትም ጭምር የግጭት መንስኤዎች ናቸው ብለን እናስባለን። በኢኮኖሚ ለምሳሌ በጣም በርካታው ሰው የኢኮኖሚ ችግርተኛ ነው። በትንሹ ሰው ደግሞ እጅግ በጣም በሀብት ላይ የተመሰረተ ነው። ስለዚህ ይህም ለግጭት መንስኤ ከፍተኛ አስተዋጽኦ አለው። ስራ አጥነት ሲበራከት የሰላም እጦት መንስኤ ነውና እዚህ ላይ እጅግ በጣም አተኩረን የምንሰራበት ሁኔታዎች ናቸውና ከምንም ከየትኛውም ጊዜ በላይ የሰላም ጉዳይ አሳሳቢ ናቸው። በሶስቱ ክልሎች የተፈጠሩ ግጭቶችም ሊፈቱ የሚችሉባቸው መንገዶች የግጭት አፈታት ዘዴውና አተገባበሩ ነው። አሁን የግጭት ውስጥ ያለው አካል የሚጠይቃል፣ መንግስት የሚጠይቀው ነገር አለ። ይሄን ሊያስታርቅ የሚችል ደግሞ የግጭት አፈታት ዘዴ በኢትዮጵያ የለም። የግጭት አፈታት ዘዴ ስቲል እስካሁን ድረስ በየትኛውም የፖለቲካ ፓርቲ የሚሆን በመንግስት ደረጃ የግጭት አፈታት ዘዴ ሰነድ ቀርቦ ውይይት ተደርጎበት በዛም ላይ ደግሞ ሌሎች ኃይሎችን እንዴት ወደ ሰላም መንገድ ማምጣት ያስችላል የሚል ሁኔታዎች አቻቻይ የሆነ አግባቢ የሆነ የግጭት አፈታት ዘዴ በኢትዮጵያ ያስፈልጋል ብለን እየሰራ እንገኛለን። ምዕራፍ 2 ተጀምሯል። የኛ ድምጽ ሁሉንም የፖለቲካ አማራጮች ወደ እናንተ ቤት ማድረሱን ቀጥሏል። እኩል መድረክ፣ ግልጽ መረጃ፣ ሰላማዊ ምርጫ። የእርሶ ድምጽ ለነገዋ ኢትዮጵያ ወሳኝ ነው። ይምረጡ። ምርጫ 2018 የኛ ድምጽ ይቀጥላል። ወደ ቀጣዩ ጥያቄ አመራለሁኝ። እንግዲህ
በፓርቲያችሁ የኢፌዴሪ ህገ መንግስት መሻሻል አለበት ብሎ ያምናል ወይ? መሻሻል አለበት ብሎ የሚያምን ከሆነስ የትኞቹ የህገ መንግስቱ ክፍሎች ናቸው እንዲሻሻሉ የሚፈልገው? አመሰግናለሁ። በህገ መንግስት ማሻሻያዎች በጣም በርካታዎች ናቸው። ጥቂቶቹን ማንሳት ብችል ዋና የሚባሉት ከህገ መንግስት ማሻሻያ አንደኛ የሃይማኖት ጉዳይ የያዘው የህገ መንግስት አንቀጽ መሻሻል አለበት ብለን እናነሳለን። ከዚህ ጋር ተያይዞ የቀን አቆጣጠር፣ የሰንደቅ ዓላማ ጉዳይ የያዛቸውን አንቀጾች መሻሻል አለባቸው ብለን እናምናለን። ከዛ ውጪ የአንቀጽ 39ም ተመሳሳይ መሻሻል የሚገባቸው ጉዳዮች አሉ። አንቀጹ እንደ አንቀጽ አስፈላጊ ሆኖ ቢገኝም ነገር ግን በውስጡ መሻሻል አለባቸው ብለን የምናስባቸው አንቀጾች አሉ። ከዛ ውጪ የህግ አውጭና ህግ ተርጓሚውም ጭምር በእኛ ፕሮግራም ወይም በእኛ ምርጫ ማኒፌስቶ ላይ በግልጽ አስቀምጠነዋል። የህግ አውጪ የህግ ተርጓሚ ጉዳዮች እጅግ በጣም አሳሳቢዎች ናቸው። ህግ የሚያወጣው በገዢው መንግስት የተመሰረተው ፓርላማ ነው። ህግ የሚፈጽመው በገዢው መንግስት የተመሰረተው ፌዴሬሽን ምክር ቤት ነው። ይሄ መለያየት መቻል አለበት በሚል ህግ ተርጓሚው በፍርድ ቤት የሚል በዝርዝር ያስቀመጥናቸው ፕሮግራሞች አሉ ማለት ነው። ሌላ የክልል አወቃቀር ላይ የተቀመጠው ማንቀስ እሱንም ማሻሻያ መደረግ አለበት ብለን እናምናለን። ሌላም ደግሞ የመንግስት አደረጃጀት በህገ መንግስቱ ላይ የተቀመጠው የመንግስት አደረጃጀት በደንብ እኛ የምንከተለው ፓርላሜንታዊ ስርዓት ነው። ስለዚህ አሁን ያለው ደግሞ ስርዓት ከኛ ጋር የማይጣጣም ስለሆነ በህገ መንግስቱ መሻሻል አለባቸው የምንላቸው ናቸው። ሌሎች ደግሞ ብዙም ትኩረት ባይደረግባቸውም ቢሻሻሉ ለማህበረሰብ ለህዝብ ይጠቅማሉ ያልናቸውን በህገ መንግስታችን ላይ የያዝናቸው አጀንዳዎች አሉ። በፕሮግራማችንም ያስቀምጥናቸዋል። ከዚህ በተጨማሪ ኢትዮጵያ ውስጥ ሊስተካከል ይገባል የምትሉት ወይም ደግሞ ይዛችሁ የቀረባችሁት የፖለቲካ ስርዓት አለ? አዎ፣ የመጀመሪያው የፖለቲካ ስርዓቶቻችን አንደኛውና ዋነኛው የክልል አደረጃጀቶቻችን የክልል አደረጆቻችን የመከለል አስተሳሰብ ያላቸው ከዛ ውጪ ደግሞ የኢትዮጵያዊነት ዝርያ የሌላቸው የአደረጃጀቶች ናቸው። ስለዚህ እዚህ ላይ በቀድሞ የክፍለ ግዛት የሚል ስያሜ የምንቀይራቸው፣ ሁለተኛ የምናሰፋቸው፣ የምናጠባቸው የክፍለ ግዛት አደረጃጀቶችም ጭምራሉና እሱም በጣም በትኩረት የምናያቸው። ሌላ በጣም ትኩረት የምናደርግበት የትምህርት ፖሊሲ ጉዳይ ነው። የትምህርት ፖሊሲ ጉዳይ ላይ በስፋት የያዝናቸው ጉዳዮች አሉ። አሁን ቅድም ላነሳናቸው ጥያቄዎች የስራ አጥነት፣ ሌሎች የሰላም እጦቶች መነሻ የሚሆኑት የትምህርት ስርዓቱ ጉዳይ ነው። የትምህርት ስርዓቱ ጉዳይ ደግሞ መሻሻል መቻል አለበት። ለምሳሌ በኢትዮጵያ በርካታ ሴት እህቶቻችን ናቸው ስራ አጥ፣ ለመማርም እድል አላገኙም። እንዳያገኙ ደግሞ እንቅፋት የሆነባቸው የኮስት ሼሪንግ ጉዳይ ነው። ለምሳሌ ኮስት ሼሪንግ ያልከፈለ አንድ የዩኒቨርሲቲ ምሩቅ ማስተርሱን ለመማር ሌላ ዓላማ ለመተግበር ይቸገራል። ስለዚህ ኮስት ሼሪንግ በምን መንገድ መፈታት አለበት የሚል በጣም ዝርዝር ነገሮች ይዘናል። የማህበራዊ ግዴታ በመሸፈን አለበት ኮስት ሼሪንግ ብለን በስፋት ያነሳንባቸው ጉዳዮች አሉ። የፍትህ እንግዲህ አንቺ እንደምታውቂው የፍትህ ህጎቻችን ለምሳሌ የወንጀለኛም የፍትሐ ብሔርም ህጎቻችን ዘመን ተሻጋሪዎች ናቸው። ስቲል ያልተቀየረ ሰነድ ነው የምንገለገልበት። ይሄ ሰነድ ደግሞ አሁን ላለችው ኢትዮጵያ ወደፊት ለሚኖረው ኢትዮጵያ አይመጥንም። ስለዚህ ሙሉ ለሙሉ መቀየር አለበት ብለን በሱም ላይ የሰነድ ዝግጅት ከጀመርን 6 ወር ሆኖናል ማለት ነውና አዳዲስ ነገሮች ብለን የምናስባቸው በጣም በርካታ ፕሮግራማችን ላይ የተቀመጡ ማኒፌስቶችን ላይ የተቀመጡ በርካታ አዲስ ለውጦች አሉ። አቶ ነጻነት የኢቢኤስ 5 ጥያቄዎችን ጨርሻለሁ። ምናልባት ግን ለመራጮች እንደ ፓርቲያችሁ የምታስተላልፉት መልእክት ካለ ድሉን ልስጦት። አመሰግናለሁ። እንግዲህ ምርጫ 2018 በኢትዮጵያ ምንም እንኳን በተለያዩ ቦታዎች ግጭት ቢኖሩ የምርጫ ሂደቱን ሊያደናቅፉ የሚችሉ ሁኔታዎች እንኳን ቢኖሩ ምርጫ ለአንድ ሀገር መሰረት ነውና የኢትዮጵያ ሕዝብ
ሰላም ባለበት አካባቢ የምርጫ ካርድ መውሰድ በሚችልበት አካባቢ የምርጫ ካርዱን ባለቁ ቀናቶች በቀሩት ጥቂት ቀናቶች ናቸው። እነዚህ ቀናቶችን ተረባርቦ የምርጫ ካርዱን የሚወስደው ነገ ጠዋት በክርክር ሂደት የሚያያቸውን መራጮች ለመምረጥ የሚያስችለው የመጀመሪያ ካርዱን ሲይዝ ነው። ስለዚህ ካርዱን መያዝ ካሁኑ ይጠበቅበታል። ከዛ ውጪ በሰላማዊ መንገድ ምርጫው እንዲከናወን የክልል መንግስታቶች፣ የዞን አመራሮች፣ የወረዳ አመራሮች አጠቃላይ መንግስት የፖለቲካ ምህዳሩን ከማስፋት አንጻር ከተፎካካሪ ፓርቲዎች ጋር ሰጣ ገባው ሳይገባ ሰላማዊ የሆነ መንገድ ምርጫው እንዲከናወን ዓለምም ተምሳሌት እንድታደርገን የሚያስችል ምርጫ እንዲሆን ምኞቴ ነው። የኢትዮጵያ ሕዝብ በዚህ ላይ ደግሞ እጅግ ነክቶ የሚሰራ ትጉህ ሕዝብ መሆኑን ደግሞ ለመግለጽ ሞክራለሁ። አመሰግናለሁ። ለሰጡን ሰፊ ማብራሪያ እጅግ አድርጌ አመሰግናለሁ። ተመልካቾቻችን ስትከታተሉ የቆያችሁት ከወሎ ሕዝብ ዴሞክራሲያዊ ፓርቲ ፕሬዝዳንት አቶ ነጻነት ጣሰው ጋር የነበረንን ቆይታ ነበር። በቀጣይ በሚኖረን ዝግጅታችን የምዕራፍ 2 ቀጣይ ክፍሎችን ይዘንላችሁ የምንቀርብ ሲሆን ሰላም ቆዩ።